ከለውጡ ማግስት ኪነ ጥበቡ በሀገረ መንግስት ግንባታና በብሔራዊ ጥቅም ዙሪያ የበኩሉን እንዲወጣ በተለይ የወል ትርክት ግንባታ ላይ ምን ሊያበረክት ይገባዋል በሚለው ዙሪያ የባህልና ስፖርት ሚኒስቴር ከዘርፉ ተዋናዮች ጋር የውይይት መድረክ አካሂዷል። በመድረኩ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ መዋዘ ጥበባት ዲያቆን ዳንኤል ክብረት የኢትዮጵያ ታሪካዊ ጠላቶች በዋናነት በአባይ ወንዝና በቀይ ባህር ጋር ተያይዘው የሚነሱ መሆናቸውን አንስተዋል። ከነዚህ የውሃ አካላት ኢትዮጵያ እንዳትጠቀም ባዳና ባንዳዎች ትርክት በማዛባት ሀገሪቷን በየዘመናቱ ለጦርነት ሲደርጓት ቆይተዋልም ብለዋል። የኢትዮጵያ ፈተናዎች በዋናነት ከምንም ነገር በላይ የሚመነጩት ከነዚህ ከሁለቱ ነው። ወደ ኋላ ሄዳችሁ የኢትዮጵያን ጦርነቶች አድዋን ጨምሮ የኢትዮጵያን መከራዎች ከነዚህ ከሁለቱ ውጭ ማሰብ ይቻላል። ወይ ከአባይ የሚመነጭ ነው ወይ ከቀይ ባህር የሚመነጭ። የኤርትራ የነጻነት ጥያቄ በብዙ የኢትዮጵያ ጠላቶች ዘንድ ተደጋፊ የሆነው የነጻነት ጥያቄ ስለሆነ ሳይሆን ኢትዮጵያን የባህር በር የሚያሳጣ ጥያቄ ስለሆነ፣ ይህም በመሆኑ የኪነ ጥበቡ ዘርፍ ይህንን የተዛባ ትርክት በማስተካከል ለጋራ ትርክትና ለህብረ ብሔራዊ አንድነት ግንባታ የበኩሉን ሊሰራ ይገባል ብለዋል። ለትርክቱ ጦርነት ዋና አዝማቾችና ዘማቾች እናንተ ናቸው። ሰው ደግሞ በትርክት ከተሰለበ በኋላ ጦርነቱ ቀላል። ጦርነት መጀመሪያ ጭንቅላት ውስጥ ነው የሚያልቀው። ለሀገሬ መሞት አለብኝ ብሎ የሚወስነው በጭንቅላቱ ነው። መሞት የለብኝም ምን አለፈኝ ብሎ የሚወስነው በጭንቅላቱ። ታዲያ ይህንን ለማስቻል ዘመኑ በፈቀደው ፈጠራና ቴክኖሎጂ ጥበቡን በመቃኘት የጋራ ትርክት መተረክ እንደሚገባ ዲያቆን ዳንኤል ክብረት ገልጸዋል። ከዚህ ረገድ የመደመር መንግስት ባስቀመጣቸው የወል ትርክቶች ላይ ኪነ ጥበቡ የድርሻውን መወጣት አለበትም ብለዋል። አንደኛ የባህር በርን አጀንዳው ማድረግ ይቻላል። ማግኘት አለማግኘት ሁለተኛ ጉዳይ። ግን መጀመሪያ ያልፈለግነውን ነገር እንዴት እናገኘዋለን? አባይ ስንለኛ ወንዙ ብቻ አይደለም እንደምታውቁ ስሙ አባይ ትልቅ ማለት ነው። ከግብርና ሉዓላዊነታችን ጋር የሚሄድ ነው። ራሳችንን በምግብ ከመቻል ጋር ሁሉ የሚሄድ ነው። ዝናብ ጠብቀን ብቻ አንዘልቀውም። የረሃብን ታሪክ መቀየር የምንችለው ውሃዎቻችንን ስንጠቀም ነው ከሚለው ፖሊሲዎቻችን ጭምር። ህብረ ብሔራዊነት አንድነታችን ኢትዮጵያ ህብራዊ ናት፣ ግን አንድ መሆን አለበት። ኢኮኖሚያዊ ጥንካሬን የሚያመጣ መሆን አለበት። ሌላው ዓለም አቀፋዊ ተሰሚነታችንን ከፍ ማድረግ መቻል አለበት። ኢትዮጵያ ስትናገር የምትሰማ ሀገር መሆን መቻል አለበት። ይሄ ደግሞ አንዱ የሚሰራው በኪነ ጥበቡ ነው። በአፍሪካ ልዕቀት ማዕከል በተካሄደው የውይይት መድረክ ከክልል ባህልና ስፖርት መስሪያ ቤት የተውጣጡ የዘርፉ ባለሙያዎች ተሳትፈውበታል።